rising tensions in the Middle East tonight. አሜሪካ በየመን ሁቲዎች ላይ ጥቃት ሰንዝራ ከባድ ጉዳት ከማድረሷን ባሻገር የ38 ሰዎች ህይወት እንዲሁ መቀጠፉና 102 የሚሆኑት ደግሞ ጉዳት ውስጥ መግባታቸው ነገሩን ውስብስብ እያደረገው መጥቷል። የመካከለኛው ምስራቅ ውጥረት ከትላንቱ ዛሬም የማይበርድበትን አሉታዊ ዕድል እንደፈጠረ እየተነገረ ይገኛል። የአሜሪካ ፖለቲከኞች በራሳቸው መንገድ ሁኔታዎችን የመቃኘት ውጥን ቢኖራቸውም ከዛሬም ባሻገር ነገና ከነገ ወዲያ ሊፈጠር የሚችለው ጉዳይ አሳሳቢ መሆኑን ተረድተውታል ተብሏል። የየመን ሁቲዎች ዛሬም ጥቃት ቢደርስባቸው ራሳቸው አጸፋዊ ምላሽ ለመስጠት ዝግጁ መሆናቸውን ግልጽ አድርገዋል። ያም ሆኖ ግን የአሜሪካን ኃይል መቆጣጠር በመካከለኛው ምስራቅ እጅግ አደገኛ መሆኑን መረዳት ደግሞ የግድ የሚል ሆኗል። የአሜሪካ ወታደሮች በመካከለኛው ምስራቅ እንዳሻቸው የመሆን እድል አላቸው ቢባልም ሁቲዎች ግን ላይገቷቸው አልቻሉም። አሜሪካ በየመን ምድር አደገኛ ጥቃት መሰንዘሯ ትርጓሜው ቀላል እንዳልሆነ ቢነገርም ነገሩን ግን ከፖለቲካዊ መነጽር አንጻር ብቻ የሚመለከቱ የበዙ መጥተዋል። ያ ማለት ወታደራዊ ጉዳዮች አሳሳቢ አይደሉም ማለት ባይሆንም ፖለቲካዊ አንደምታው ግን ከትላንቱ ዛሬ ውስብስብ ሆኖ መቀጠሉን የሚጠቁም ያደርገዋል። ኢራኖች የራሳቸውን አቅም እየፈተሹ ባሉበት ሰዓትና በመካከለኛው ምስራቅ ያለውን ፖለቲካ በራሳቸው መንገድ ለመቃኘት ሞክረዋል እየተባሉ ባለበት አጋጣሚ ነገሩ መልኩን ለውጠዋል። አሊያም የኢራን ፖለቲከኞች በራሳቸው መንገድ ሁቲዎችን ለመያዝ ሞክረዋል ቢባለም አሁን ጥቃቱ እጅግ አሳሳቢ ሆኖባቸዋል። ፖለቲካዊ አካሄዱን ከትላንቱ ዛሬ የመለወጥ አቅም ያላቸው የአሜሪካ ፖለቲከኞች ብቻ ሊሆኑ አይችሉም። የተለያዩ ኃይሎች በቀጠናው እጃቸውን ማሳረፍ ይችላሉ እየተባለ ይገኛል። ነገሩ እጅግ ውስብስብ ሆኖ ቢመዘገብም አሁን ያለው ሁኔታ ግን ፖለቲከኞች በራሳቸው መንገድ በጠረጴዛ ዙሪያ ቁጭ ብለው ሊመካከሩበት የሚገባ እንደሆነ እየተነገረ ይገኛል። አሜሪካ በየመን ነዳጅ ማከማቻ ላይ ጥቃት መድረሷ 38 ሰዎች ህይወታቸውን ማጣታቸውም እንዲሁ ትርጓሜውን ውስብስብ እያደረገው ይገኛል። የአሜሪካ ጦር በየመን ሁቲዎች ላይ ጥቃት አድሷል፣ የነዳጅ ማከማቻም ወድሟል መባሉ በራሱ ነገሩን ውስብስብ ያደርገዋል። ፖለቲካዊ ተንታኞች በራሳቸው ፍላጎት ልክ ነገሩን የመቃኘት ፍላጎት ቢኖራቸውም አሁን ግን አስቸጋሪ ነው። ይህን በሚያደርጉበት ለፍልስጤም ያላቸውን ድጋፍ የሐማስን ሰዎች ማለትም ለመደገፍ በሚያደርጉት ጥረታቸው ነው ሁቲዎች እንዲህ አይነት አደጋ የተጋረጠባቸው ተብሏል። በምላሹ ደግሞ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎች በየመን ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን መፈጸማቸውን ቀጥለዋል። ባጸፈው ደግሞ ሁቲ ኃይሉን እያጠናከረ መጥቷል። እነዚህ ሀገራት ለሚወስዷቸው እርምጃዎች ምላሽ መስጠቱን ቀጥሎበታል። ታዲያ ከሀገራቱ ጋር ግንኙነት ያላቸውን የሌሎች ሀገራት መርከቦችን ሳይቀር ኢላማ ማድረጉን ቀጥለዋል። ታዲያ እንዲህ አይነቱ ነገር ደግሞ ውስብስብ ነው ቢባለም ይህ ኃይል ጥቃት በርካታ የመርከብ ድርጅቶች በዓለም የባህር ንግድ ውስጥ 15 በመቶ ድርሻ ያለውን የቀይ ባህር መስመር እንዳይጠቀሙ አድርገዋቸዋል። አሊያም ደግሞ በዚህ አካባቢ ዝር ማለት አትችሉም የሚል ትርጓሜ ያለው ወታደራዊ አቅሙን ገንብቶባቸዋል። ነገሩ እጅግ ውስብስብ ከመሆኑን ባሻገር የዓለማችን ፖለቲካ በተለያዩ መንገዶች ለመቃኘት በር የሚከፍት ወይንም ደግሞ ትርጓሜውን ውስብስብ የሚያደርግ ተደርጎ እየተቆጠረ ይገኛል። ሁቲዎች በጥቃቱ ቢያንስ 33 ሰዎች ህይወታቸውን አጥተዋል ቢሉም ከሟቾቹ መካከል ደግሞ በርካታ የሕክምና ባለሙያዎች እንደሚገኙበት ቢገልጹም በጥቅሉ ግን ከ38 በላይ ሰዎች ህይወታቸውን እንዳጡ ተነግሯል። ታዲያ የአሜሪካ ባለስልጣናት በጥቃቱ ምን ያህል ሰው ህይወቱን እንዳጣ ያሉት ነገር ባይኖርም የጥቃቱ ነገር ግን እጅግ አሳሳቢና ሰማዩም አስፈሪ በሆነ መንገድ እንዲሁ ቀልቶ ተመልክቷል ተብሏል። ነገሮች እጅግ አሳሳቢ ከመሆናቸውን ባሻገር የተለያዩ ፖለቲካዊ አንደምታዎች ያሉት ናቸው በሚል እንዲሁ ስጋትም ተስፋም በዛ ቀጠና ተጋርጧል። የመካከለኛው ምስራቅ ፖለቲካ ከትላንቱ ዛሬ ውስብስብ የሚሆንበት እድል ተፈጥሯል የሚባለውም በዚህ መንገድ ነው። ያ ማለት በአሉታዊ የአሜሪካ ማዕከላዊ እዝ ሴንትኮም በራስ ኢሳ የነዳጅ ማከማቻ ወደብ ላይ ጥቃት መሰንዘሩ እጅግ ውስብስብ ወይንም ደግሞ ከባድ አደጋ መፍጠሩን ሊጠቁም ይችላል። አሜሪካ በየመን ምድር ጥቃት ስትሰነዝር አዲሷ ባይሆንም የአሁኑ ግን ትንሽ ውስብስብና ከባድ ሳይሆን አልቀረም ተብሏል። ነገሩን ከፖለቲካ አንጻር ለመመርመር የሚሞክሩም በርካቶች ናቸው። በዚህ አይነት የፖለቲካ አካሄድ ለውጥ እንዴት ማምጣት ይቻላል የሚለውንም በራሱ መንገድ በጥያቄ ምልክት ውስጥ የሚያሳልፉት በርካቶች ሆነዋል። ፖለቲካዊ አረዳዶች ደግሞ የራሳቸው የሆነ አካሄድ ሊኖራቸው ስለም የየመኑ ጥቃት የራሱን ፖለቲካዊ ትርጓሜ የሚወስድም ሆኖ ተወስዷል። The Houthis promised to respond, claiming they launched retaliatory missiles and a drone.
የመካከለኛው ምስራቅ ፖለቲካዊና ወታደራዊ ግርግር በስምምነት የሚቋጭ ሳይሆን አንዱ ሌላውን በማጥፋት ወታደራዊ ቅኝት ውስጥ ባላንጣዎች በመግባታቸው አሁንም ከመፍትሄው ይልቅ ለጦርነት የቀረበ የነጋሪት ጉሰማን በየዕለቱ ማየት የተለመደ ሆኗል። ማሳያውም አዳሩን አሜሪካ በየመን በፈጸመችው የአየር ጥቃት የ38 ሰዎች ሕይወት ማለፍና 102 የሚሆኑት መጎዳታቸው ብሎም ወደ እስራኤል ሚሳኤል ከየመን መወንጨፍ ሆኗል። አሜሪካ በየመን ምድር እንዲህ አይነት ገዳይ የሆነ ጥቃት ሰንዝራ እንደማታውቅ ከሁቲዎች ጋር ትስስር ያለው አልማስሪ ቴሌቪዥን ይፋ ያደረገ ሲሆን ዋሽንግተን ዛሬም በመካከለኛው ምስራቅ የጀመረችውን የየመን ሁቲ ማጥፋት ውጥኗን ችላ እንዳላለችው በድርድር መሀል የሚፈጸም ጥቃት ስልትን እየተከተለች መሆኑን የሚጠቁምባት ያደርገዋል በሚል የፖለቲካ ተንታኞች ወታደራዊ ስጋታቸውን ያስቀምጣሉ። በአንድ በኩል ከኢራን ጋር ወደ 2015 የኒውክሌር ድርድር ሊመለሱ ይሆን የሚል ሀሳብ ሲነሳ፣ በሌላ በኩል በፍጹም የዶናልድ ትራምፕ ውጥን ሙሉ ለሙሉ ቴህራን ከኒውክሌር አቅም ውጭ ማድረግ ነው የሚል ያለው ነው በሚል በርካቶች ሀሳቡን ያነሳሉ። ጉዳዩ አወዛጋቢ በሆነበት ሰዓትም ከኢራን ጋር በሮም ጣሊያን ቅዳሜ ድርድር ያደርጋሉ የሚሉ መረጃዎችም በስፋት እየወጡ ባሉበት ሰዓት ከኢራን ተለይቶ አይታይም በሚባለው ሁቲ ላይ አደገኛው ጥቃት መፈጸሙ ነገሩን ምላሽ አጣ ጥያቄ ያደርገዋል። የአሜሪካው ማዕከላዊ እዝ ሴንትኮም በራስ ኢሳ የነዳጅ ማከማቻ ወደብ ላይ ያደረሰው ከባድ የአየር ጥቃት ሁቲ ገንዘብ የሚያገኝበትን ምንጭ የማቋረጥ ዓላማ ያለው ነው በሚል ዘመቻውን ምክንያታዊ ለማድረግ ቢሞክርም የየመንን ሉዓላዊነት እንደ መጣስ ተቆጥሮበታል። የአሜሪካው ሴንትኮም አሊያም ማዕከላዊ እዝ 11ኛው ከሁለት አሊያም ከዛ በላይ ቅርንጫፎች ወይንም ክንፎች የተውጣጣ ጥምር ወታደራዊ እዝ ሲሆን የሚሸፍነው ቀጠናም እጅግ ግዙፍ ነው። የዘመቻው ዓላማም እንዲሁ ሰፊ ከመሆኑም በላይ መካከለኛው ምስራቅን ማዕከላዊና ደቡብ ኤዥያን የሚያካልል 21 አገራትንም በራሱ መቆጣጠር ያለበት አደገኛና ግዙፍ የምድርን ክፍል የሚያጠቃልል ወታደራዊ እዝ ሆኗል። ታዲያ ፔንታጎን በተደጋጋሚ በየመን ሁቲዎች ላይ ጥቃት እንዲደርስ ወታደራዊ ተልዕኮ የሚሰጠው ለዚሁ እዝ በመሆኑ ሁቲዎችም የጥቃታቸው ኢላማ ማድረግ ከጀመሩ ዋላድር ብለዋል። የሌሊቱ ጥቃት ኢላማ የሁቲዎችን የኢኮኖሚ አቅም ማዳከም እንደሆነ ሴንትኮም ቢያሳውቅም በሁቲዎች በኩል ያለው ብርቱ መግለጫ የሚያሳየው ግን ዋሽንግተን በመካከለኛው ምስራቅ ያለውን የፖለቲካ መዋቅር በራሷ መንገድ ለመቀየስ የምታደርገው ጥረት አይነት ሆኗል። ምንም እንኳን የአሜሪካው መከላከያ ፔንታጎን በጉዳዩ ላይ ወዲያውኑ ምላሽ ባይሰጠም የአልጀዚራው መሐመድ አላታብ የአሜሪካ ኃይሎች ወደቧ ላይ አብዝተው ጥቃት ቢሰነዝሩም ሌሊቱን ሲያካልሉ ያደሩት የተለያዩ የየመንን አካባቢዎች ነው በሚል አረጋግጠዋል። የመጀመሪያዎቹ 4 የአየር ጥቃቶች ዜጎች ስራ ላይ በነበሩበት ሰዓት የደረሰ ሲሆን እጅጉን አስፈሪ ትርምስ የተፈጠረበት እንደሆነም ተነግሯል። የአሜሪካ ጥቃት በመላ የመን ሆኖ ሲመዘገብ ዋሽንግተን ከዚህ ቀደም ስታደርገው ከነበረው የሁቲ የጦር መሳሪያ ማከማቻና ወሳኝ ይዞታዎች ላይ ከሚል የጥቃት ስልቷ ወደ ሁቲን ይደግፋል ወደምትላቸው የነዳጅ ማከማቻዎች ፊቷን በግልጽ ማዞሯ ወታደራዊ ብቻ ሳይሆን ፖለቲካዊ ትርጓሜው በመካከለኛው ምስራቅ እስከ ምጣኔ ሀብት እንዲጎላ ያደርገዋል። ታዲያ የየመን 70 በመቶ ምርት በሚገባበትና 80 በመቶ የሰብአዊ ድጋፍ በሚተላለፍባቸው ራሲሳ፣ ሆዴዳህና አሳሊፍ ወደቦች በመሆናቸው በእነዚህ አካባቢዎች የሚደርሱ ጥቃቶች በሙሉ የመን ህዝብ ላይ የተሰነዘረ ጥቃት ተደርጎ የሚወሰድ ነው። ንጋቱን የተሰነዘረው ጥቃት እጅጉን አስፈሪ ከመሆኑን ባሻገር ፍርስራሽና በስፋት በየመን ሰማይ ስር ከርቀት ጭምር ሲታይ እንደነበር በአካባቢው የነበሩ አይንማኞችና ዓለም አቀፍ ሚዲያዎች ሲያስመለክቱ ውለዋል። ዶናልድ ትራምፕ ዳግም ወደ ዋይት ሀውስ ከመጡ በኋላ እንዲህ አይነት ጥቃትም ሆነ ገዳይ እርምጃ ሁቲዎች አይተው አያውቁም። ምንም እንኳን ዋሽንግተን የመን ላይ የጀመረችውን ወታደራዊ ዘመቻ ገታ ባታውቅም ተብሏል። የመንግስታቱ ድርጅት የልማት ፕሮግራም ራስ ኢሳ ወደብ እጅግ ወሳኝ የማይተካ መሰረተ ልማትን በየመን ምድር የያዘ እንደሆነ ያስቀምጣል። ለዚህም ነው ጥቃቱ ትርጉሙ ብዙ ነው የሚባለው። የሁቲው ባለስልጣን መሐመድ ናስር አልአትፊ የጠላት አሜሪካ ወንጀል የየመን ህዝብን የጋዛን ሰዎች ከመደገፍ አይገታውም፣ በተጻራሪው አቋማቸውን አጠናክሮ እንዲቀጥሉ ሊያደርግ ይችላል እንጂ በሚል የሙጥኝ ብለውባቸዋል በአሜሪካውያን ላይ። በእርግጥም ሁቲዎች ከ2015 በኋላ ሳውዲ አረቢያ መራሹን የ9 ሀገራት ጥምረት በመበታተን ዋና ከተማዋን ሰናን ጨምሮ አብዛኛውን የየመን ክፍል በተለይም ሰሜናዊውን ቀጠና መቆጣጠራቸው እንደ አንድ የጥንካሬያቸው መለኪያ ተደርጎ ይቆጠራል። በእርግጥም የየመን ሁለተኛውን ፕሬዚዳንትና ከ2012 እስከ 2022 ድረስ የመሩትን ፕሬዚዳንት አብዱራቡ ማንሱር ሃዲን በስደት እንዲኖሩ ማድረጋቸው የአሁኑም ፕሬዚዳንት ለስሙ የኤደኑ መሪ ይባል እንጂ ከሁቲዎች ስጋት ነጻ ለመሆኑ ሁቲዎች በቀላሉ አንሰበረም፣ አሜሪካ ለምትወስደው እርምጃ ሁሉ አጸፋዊ ምላሹ በእጃችን ነው እንዲሉ አድርጓቸዋል። በተለይም ወሳኝ ቀጠናን በደቡባዊ ቀይ ባህር፣ በህንድ ውቅያኖስ፣ በበዕል መንደብ፣ ኤደን ባህረ ሰላጤን እስከ ጅቡቲ ቅርብ ርቀት መቆጣጠራቸው፣ በሰሜናዊ ቀይ ባህርም ቢሆን ያለውን የስዊዝ ቦይን የንግድ እንቅስቃሴ መግታታቸው የዓለምን ጂኦፖለቲካዊ
ፖለቲካዊ ፍላጎት ጫና ውስጥ ለማስገባት እድሉን አግኝተዋል ሁቲዎች። ያም ሆኖ ግን አሜሪካ ሁቲዎችን በተከታታይ መምታት ከጀመረች እንኳን 2 ዓመት ሊሞላ ጥቂት ወራት ቢቀሩም አንሳራላሆች ሸብረክ አላሉም። ከየመን ውህደት በኋላ ከ1994 እስከ 2012 አሊ አብዱላህ ሳሌህ፣ ከ2012 እስከ 2022 አብዱራቡ ማንሱር ሃዲ፣ ከ2022 እስካሁን ድረስ ራሻድ አልአልሚ መሯት ቢባልም የሁለቱ ፕሬዝዳንቶች አቅም ግን በሁቲዎች የበላይነት የተያዘ ከመሆኑ የተሻገረ የነ ሳውዲ አረቢያ የውክልና ጦርነት ወደሚል ድምዳሜ የወሰደም ሆኗል። ይህ ሁሉ ውጥረት ባለበት አጋጣሚ ነው አሜሪካና ሁቲዎች ከጊዜ ወደ ጊዜ የአየር ላይ መጠቃቀታቸው እየጨመረ የመጣው። ሁቲዎች ላይ አደገኛ ጥቃት ከመሰንዘሩ ከሰዓታት በፊት እስራኤል ከየመን የተወነጨፈ ሚሳኤል አክሽፍ ያለው የሚል መረጃ አጋርታለች። ከ2023 አንስቶ ሁቲዎች ከእስራኤል ጋር ትስስር ያላቸው መርከቦች ላይ ከ100 በላይ ጥቃት ሰንዝረዋል። እስራኤል በጋዛ ለምትፈጽመው ጥቃት አጸፋ በሚል እርምጃ ውስጥ እንደገቡም አንሳራላሆች ይነገርላቸዋል። አሜሪካን ብትሆን ሁቲ በቀይ ባህር የሚሰነዝረውን ጥቃት እስካላቆመ ድረስ የመንን መደብደቤን ይቀጥላለሁ እያለች ባለችበት ወቅት ነው ውጥረቶች መልካቸውን የለወጡት። ከየትኛውም ጊዜ በላይ ሁቲ ብቻውን አይደለም ከኢራን ባሻገር የሆኑ ኃይሎች ይደግፉታል በሚል አሜሪካ ሩሲያን ሳይቀር በጥርጣሬ እያየች ባለችበት ሰዓት ቴህራን ወደ ኒውክሌር ውይይቱ እየተመለሰች መሆኗም ሌላ ትርምስን አሊያም መረጋጋትን ሊፈጥር ይችላል የሚል ተስፋም ስጋትም አለ። የመን ላይ ይህን ያህል ከባድ ጥቃት ማድረስ ደግሞ አሜሪካ ነገሩን የማብረድ ውጥን እንደሌላት የሚጠቁም ነው ይላሉ የፖለቲካ ተንታኞች። ይህ ባለበት አጋጣሚ የሳውዲ መከላከያ ሚኒስትር ልዑል ካሊድ ቤን ሳልማን በኢራን ጉብኝት ማድረጋቸው ቀጠናውን ግራ ሊያጋባው የሚችል ጉዳይ ሆኗል። ሪያድና ቴህራን በቻይና አማካኝነት ግንኙነታቸውን ከመለሱ በኋላ ከታሪካዊ ተገዳዳሪነት ወደ ሰላማዊ ኃይላት ተለውጠዋል የሚል ስጋትም አለባቸው አሜሪካውያን። Rising tensions in the Middle East tonight.